ሰላም የቻናሌ ቤተሰቦች፣ ቪዲዮችን የምትሰሩ ወይም ደግሞ ወደ ኮንተንት ክሪኤሽን ዓለም ለመግባት ያሰባችሁ ሁሉ ዛሬ ለእናንተ በጣም ወሳኝ የሆነ ሚስጥር ይዤላችሁ መጥቻለሁ። ዩቲዩብ ላይ ብዙ እይታ ወይም ብዙ ቪው ስላገኘህ ብቻ ገንዘብ ታገኛለህ ማለት አይደለም። ምክንያቱም አንድ ክሬተር በ1000 ቪው $1 ብቻ ሲያገኝ ሌላኛው ክሬተር ደግሞ በዛው በ1000 ቪው እስከ $30 ሊያገኝ ይችላል። ታዲያ ልዩነቱ ምንድን ነው? ምክንያቱም ደግሞ ልዩነቱ የምትመርጡት የቪዲዮ ርዕስ ወይም ደግሞ ኒች ነው። ዛሬ በቪዲዮቻችን ላይ በ1000 ቪው ወይም ደግሞ እይታ በአርፒኤም ስሌት ከፍተኛ ገቢ የሚያስገቡ፣ መካከለኛ ገቢ የሚያስገቡና ዝቅተኛ ገቢ የሚያስገቡ ኒቾችን ዝርዝር አድርገን ፍርጥርጥ አድርገን የምናይ ይሆናል። በመጀመሪያም ከፍተኛ ማስታወቂያ የሚከፈልባቸው አስተዋቂዎች ገንዘብ የሚረጩባቸው ኒቾችን እነዚህ ርዕሶች ዩቲዩብ በጣም ከፍተኛ ክፍያ ነው የሚከፍለው። የመጀመሪያው ኒች የሁሉም ንጉስ የሆነው የፋይናንስና የኦንላይን ስራዎች ኒች ነው። ስለ ገንዘብ አያያዝ፣ ስለ ክሪፕቶ ትሬዲንግ፣ ስለ ኦንላይን እና እንዴት መስራት እንደምንችል የምታስተምር ከሆነ አስተዋቂዎች አንተ ጋር ማስታወቂያ ለመለጠፍ ይገፋሉ። በዚህ ኒች በአማካኝ በ1000 ቪው ከ$15 እስከ $35 ማግኘት ይቻላል። ስለዚህ ኦዲየንሳችን ከአውሮፓ ሀገር ከሆነ ደግሞ ከዛም በላይ ልናገኝ እንችላለን፣ ከ$35 በላይ ማለት ነው። ሁለተኛውና ከፍተኛ ተከፋይ ኒች ደግሞ የቴክኖሎጂና የሶፍትዌር ሪቪው ነው። ስለ አዳዲስ ስልኮች፣ ስለ ላፕቶፖች እና ምርጥ ሶፍትዌሮች ወይም ደግሞ ስለ ኤአይ ቱሎች የምታሳይ ከሆነ በዚህ ኒች ደግሞ በ1000 ቪው ከ7 እስከ $15 ይከፈላል ማለት ነው። ሶስተኛው በጣም በዩቲዩብ ገቢ የሚያስገኘው ኒች ደግሞ የዲጂታል ማርኬቲንግ እና የቢዝነስ ኒች ነው። ስለ ቪዲዮ ኤዲቲንግ፣ ስለ ቢዝነስ፣ ስለ ሶሻል ሚዲያ ስትራቴጂ እና ስለ ማስታወቂያ አሰራር ሰዎችን የምታስተምሩ ከሆነ እዚህ ላይ ደግሞ በ1000 ቪው ከ$8 እስከ $18 ማግኘት ይቻላል። አሁን እነዚህ እስካሁን የዘረዘርኳቸው ከፍተኛ ገቢ የሚያስገኙ ኒቾች ናቸው። አሁን ደግሞ ወደ መካከለኛ ገቢ ያላቸው ኒች እንለፍ። መካከለኛ ገቢ ከሚያስገኙ ኒቾች መካከል ደግሞ የመጀመሪያው የአኗኗር ዘይቤ እና ቭሎግ ነው። ዕለታዊ ህይወትን፣ ጉዞህን እና ልምድህን የምታጋራበት ኒች ነው። ተመልካች በጣም በቀላሉ ይገኛል። ገቢው ግን መካከለኛ ነው። በ1000 ቪው ከ3 እስከ $7 ያወጣል። ሌላው የጤና እና የአካል ብቃት ኒች ነው። ስለ ስፖርት አሰራር፣ ስለ አመጋገብ፣ ጤናማ የህይወት አመራር የምትሰራ ከሆነ በ1000 ቪው ከ4 እስከ $8 ታገኛለህ ማለት ነው። በመጨረሻም ቪው በብዛት የሚያገኙ ነገር ግን በ1000 ቪው የሚከፍለው ሳንቲም አነስተኛ የሆኑት ኒቾች እናያለን። ይህም በሶስተኛ ደረጃ የተቀመጡት ዝቅተኛ የገቢ መጠን ያላቸው የዩቲዩብ ኒቾች በመባል የሚታወቁት ናቸው። የመጀመሪያው የመዝናኛና የቀልዶች ኒች ነው። ሰዎች ማዝናናት ወይም ደግሞ ማሳቅ በሚሊዮን የሚቆጠር ቪው በቅጽበት ያመጣል። ነገር ግን አስተዋቂዎች ለቀልድ ቪዲዮዎች ብዙ ስለማይከፍሉ በ1000 ቪው የምታገኘው ከ1 እስከ $3 ብቻ ነው። ሁለተኛው ሙዚቃ ነው። ሙዚቃም ቪዲዮዎች በጣም ብዙ እይታ ቢኖራቸውም በኮፒራይት ውድድር እና ደግሞ በማስታወቂያ ማነስ ምክንያት በ1000 ቪው የሚከፈላቸው ከ0.5 ሳንቲም እስከ $2 ብቻ ነው። ግን ልትረሱት የማይገባ አንድ ትልቅ ሚስጥር ልንገራችሁ። ይህ የገቢ መጠን እንደ ተመልካቾች ሀገር ይለያያል። ቪዲዮአችሁን የሚያዩት አሜሪካ፣ አውሮፓ ወይም ካናዳ ያሉ ሰዎች ከሆኑ ገቢያችሁ በጣም ይጨምራል። ነገር ግን የእናንተ ተመልካች በብዛት ሀገር ውስጥ ወይም ደግሞ በተለይ ኢትዮጵያ ውስጥ ከሆነ ደግሞ እዛ ያሉት ማስታወቂያዎች አነስተኛ ስለሆኑ ገቢው ከዚህ ሊያንስ ይችላል። ስለዚህ ኮንተንት ስትሰሩ ማንን ነው ታርጌት የምናደርገው የሚለውን ቀድማችሁ ማሰብ አለባችሁ። ለማጠቃለል ያህል ዩቲዩብ ላይ ስትጀምሩ ቪው ብቻ ሳይሆን የምትሰሩትን ኒች በጥንቃቄ መምረጥ አለባችሁ። እናንተ በየትኛው ኒች ላይ ነው መስራት የምትፈልጉት እና ደግሞ አሁን ላይ የሰራችሁት ያላችሁት ኒች ምን ያህል ገንዘብ ያስገኛል የሚለውን በጥንቃቄ ማየት አለባችሁ። በቀጣይ ምን አይነት ኮንተንት እንድሰራላችሁ ትፈልጋላችሁ? ስለምን ጉዳይ እንድሰራላችሁ ትፈልጋላችሁ? ኮሜንት አድርጉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይመቻችሁ።